ጤና ይስጥልኝ ተከበራችሁ ተመልካች አድማጭ የቻናሌ ቤተሰብ ተከታታዮች እጅግ ደስ የሚል አዲስ መረጃዎች አሁንም ወጣን። የሀገር መከላከያ ሰራዊታችን እግር በእግር እየተከታተለ እየለቀመ ጽምዶን እያፈረሰ ይገኛል። ይህን ጉዳዮች እንተነትነዋለን። ኢትዮጵያ በታሪኳ ተከልክላ የነበረውን የጦር መሳሪያ መፈቀዱ ተሰምቷል። የምስራቅ አፍሪካን ፖለቲካ ወይም የጦር የበላይነትን እንደሚቀይረው አሁን ተመላክቷል። በትንታኔ የምንመለከተው አብይ አጀንዳችን ነው። እንዲሁም ፋኖ ማርሻል ፀሐዬ 40 ደቂቃ ከተገረፈ በኋላ እጅና እግሩ ተሰብሮ አሁን ለቀውታን። ይህን ጉዳዮች አስደምጣችኋለሁ። ነፃ እናውጣለን የሚሉት እርስ በርሳቸው እየፈረሱ ይገኛሉ። ጽምዶ በግልጽ መፍረሱ ተመላክቷል። ይህ ለምን ሆነ? አብረን የምንመለከተው ጉዳይ ነው። በዋነኛነት ጽምዶ እንዲፈርስ ካደረጉት አሜሪካ ለኢትዮጵያ የጦር መሳሪያ ተከልክሎ የነበረውን መፍቀዷ ጋር ተያይዞ መሆኑ ተመላክቷል። ይህ እጅግ ደስ የሚል ጉዳይ ነው። አሜሪካ በኢትዮጵያ ላይ የነበረውን የጦር መሳሪያ ገደብ አንስታለች። ዩናይትድ ስቴትስ አሜሪካ በኢትዮጵያ ላይ ተጥሎ የነበረውን የጦር መሳሪያ ገደብና ከድህነት ዘርፍ ጋር የተያያዙ እገዳዎችን ማንሳቷ አሳውቃለች። ይህ እርምጃ በሁለቱ ሀገራት መካከል የነበረው ዲፕሎማሲያዊ ግንኙነት ወደ ተሻለ ደረጃ ለማምጣት የተወሰነ መሆኑ ተገልጿል። አሜሪካ እገዳውን የጣለችው በ2021 እንደ አውሮፓውያን አቆጣጠር በሰሜን ኢትዮጵያ በተካሄደው የትግራይ ጦርነት ወቅት እንደነበረም ተገልጿል። በወቅቱ ዋሽንግተን በጦርነት ዙሪያ በተነሱ የሰብአዊ መብቶች ጥሰቶችና የሰብአዊ ቀውስ ምክንያት የጦር መሳሪያዎች ሽያጭንና የደህንነት ትብብርን እገዳ መሆኑ ተመላክቷል። አሁን ግን የአፍሪካ ቀንድ አካባቢ ያለው የጸጥታ ሁኔታ፣ የቀይ ባህር የንግድ መስመር ጠቀሜታና የኢትዮጵያ በቀጠናው ያላትን ስትራቴጂካዊ ሚና አሜሪካ አዲስ ውሳኔ እንድትወስን አስገድዷታን ተብሏል። አሜሪካ መንግስት በተለይ በአፍሪካ ቀንድ በሚፈጠሩ የጸጥታ ችግሮች ለመቆጣጠርና ከኢትዮጵያ ጋር ያለውን ትብብር አስፈላጊነት የሚል አቋም መያዙ አመላክቷል። ይህ ጉዳይ ለኢትዮጵያ የጦር መሳሪያ እንድትገዛ የሚፈቅድ መሆኑ አመላክቷል። ይህ ጉዳይ ጽምዶውን በግልጽ ያፈረሰ መሆኑ ተመላክቷል። በተለይ አሜሪካ አሁን ባለበት የአሜሪካ መንግስት የኢትዮጵያና የኤርትራ መንግስት እያደራደረች እንደሚገኝም የወጣው መረጃ ያመላክታል። ለዚህ ደግሞ ኢትዮጵያ ለመነጋገር ለድርድር 100% ፈቃደኛ መሆኗን ከዚህ በፊት በእንግዲህ በውጭ ጉዳይ ሚኒስትሯ ስትገልጽ ቆይታለች። አሁን አሜሪካ ይህን ጉዳይ በማጤን በዋነኛነት የጦር መሳሪያ ግዥና ሽያጭ በኢትዮጵያ ላይ የነበረውን እገዳ 100% አነስታለች። ይህ ማለት ኢትዮጵያ የምትፈልገውን የጦር አይነት እንግዲህ መግዛትን መሸመት እንደምትችል ለኢትዮጵያ ከፍተኛ የጦር ትጥቅን እንደሚያጠነክርም ተመላክቷል። ኢትዮጵያ ተፈርሳለች የምትሉ ጠላቶቻችን ዛሬ ክንዷን እያበረታች ዲፕሎማሲያን እያጠናከረች የጦር መሳሪያም ሌላኛ ተጨማሪ ግባቱን በሮቿን እያገኘች ይገኛል። ለዚህ ደግሞ የኤርትራ መንግስት ያስደነገጠው ይመስላል። በዛሬው ከአሜሪካ መንግስት ጋር የኢትዮጵያና ኤርትራ መንግስት ለንግግር ለድርድር ፈቃደኛ መሆኑ የወጣው መረጃ በግልጽ ያመላክታል። ሰላም ይቅደም። ጦርነት በየትኛውም አቅጣጫ አይጠቅምም፣ አያዛልቅም። በዋነኛነት ጽምዶ ሊፈርስ የሆነበት ደረጃ ይሄ ጉዳዮች ናቸው። በተለይ አሜሪካ ለኢትዮጵያ የጦር መሳሪያ ሙሉ በሙሉ እገዳውን በማንሳቷ ለኢትዮጵያ የጦር መሳሪያ መግዛት መሸጥ እንደምችል መፍቀዷ ጽምዶ እንዲፈርስ አድርጎታል። ይህ ብቻ አይደለም። እንዲሁም በደቡብ ሱዳን ስትራቴጂ የሆነውን የጦር ቤዝ ለግብጽ የነበረውን ፍቃድ ሙሉ በሙሉ ደቡብ ሱዳን አለመፍቀዷ ጽምዶ በግልጽ እንዲፈርስ እያደረገ ይገኛል። ይህ ጉዳይ ለኢትዮጵያ ትልቅ በሮችን እየከፈተ እንደሚገኝ ተመላክቷል። ማርሻል ፀሐዬ እንግዲህ ገግሞ እስኪወጣ ብዙ ጊዜ ሊጨርስበት እንደሚችል ተመላክቷል። እነዚህ ናቸው እንግዲህ ሀገርን ተረክበን ነፃ ወጣን መንግስትን መሰርታለን የሚሉን። ለማንኛውም የሀገር መከላከያ ሰራዊታችን እንዲሁም ጥምር ጦሩ በተቀናጀ መልኩ በጎንደር እስከ ወልቃይት ድረስ ኦፕሬሽን እየሰራ ይገኛል። የጠላትን ክንፍም እያንኮታኮተው ይገኛል። በአልቡርሃን የሚመራው ኢትዮጵያ ስጋት ሊሆን ይችላል የሚሉ አንዶች ተንታኞች እያወጡት ይገኛሉ። አልቡርሃን የሱዳን ፈጥኖ ደራሽ መመከት አቶት ዛሬ በኢትዮጵያ ሲያላክክ የነበሩን ተመልክተናል። በተለይ በሱዳን ፈጥኖ ደራሽ የሚነሱ ድሮኖች በሱዳን የሚገኘውን የአየር ማረፊያ ጥቅም ውጭ እያደረገበት እንደሚገኝ ይታወሳል። ለዚህ ደግሞ ለጊዜው መጠለያ ወደ ኤርትራ ማሸሹ ኳዝ በፊት እናውቃለን። ይሄ እኮ ነው ዛሬ ኢትዮጵያ ሊደፍር አይችልምም፣ አያስበውም፣ አይሳካለትም። ኢትዮጵያ ትጥቋን እያጠነከረች የበላይነቷን የምስራቅ አፍሪካ ኮከብ እየሆነች ወደፊት መገስገሷን ይቀጥላል።
ጠላቶቻችን እየፈረሱ ይገኛሉ። በዚህ ብቻ አይደለም። ኢትዮጵያ በተለይ በብሪክስ የገባችው ዋነኛ ክንፍ ደግሞ የተሻለ መረጃ ምዞ ብቅ እያለ ይገኛል። በተለይም የዓለም ኢኮኖሚ አዲሱ ሞተር ብሪክስ ለዓለም አቀፍ እድገትና ግማሽ በላይ መድረሱም ተመላክቷል። ዓለም አቀፋዊ ኢኮኖሚ ሚዛን በከፍተኛ ፍጥነት እየቀየረ እንደሚገኝም ተገልጿል። ቤልጂንግ በተካሄደው የብሪክስ የንግድና ኢኮኖሚ ፎረም ላይ የቀረቡ መረጃዎች እንደሚያመለክተው ስብስቡ ለዓለም አቀፍ የኢኮኖሚ እድገት ያበረከተው ያለው አስተዋጽኦ 50 በመቶ መድረሱ ተመላክቷል። 30 በመቶ የሚሆነው የዓለም ሀብት ድርሻ ጂፒዲ የያዘው ይህ ስብስብ በአባል ሀገራቱ መካከል ያለው የንግድ ፍሰት ይበልጥ ለማቀፍ ከፍተኛ ቦታ እንደሚይዝም ተመላክቷል። ኢትዮጵያ የዚህ ስብስብ አባል መሆኗ ለሀገር ውስጥ ላኪዎችና ኢኮኖሚ እድገታቸው ለምንም አዲስ እድሎች ይዞ ይመጣል ተብሎ ይጠበቃል። ሰላም ይቅደም። ሀገራችን የማይንበረከክ የማይታጠፍ ክንዷን ዛሬ አጠንክራለች። በተለይ ከአሜሪካ የምትሸምተው ዘመናዊ ጦር መሳሪያዎች መፈቀዱ ለኢትዮጵያ የጦር መሳሪያ ክንዷ እጅግ እንዲጠነክር ከፍተኛ በር እንደሚከፍትም አሁን የወጣው መረጃ በግልጽ ያመለክታል። ለጠላቶቻቸው ለግብፅና ለኤርትራ ደግሞ ራስ ምታት መሆኑ ተገልጿል። መንግስት በዲፕሎማሲ በንግግርና በድርድር የሚያምን መሆኑ አሜሪካ በማጤን እና በመቀበል 100% ማንሳቷ ለኢትዮጵያ ያላት ተሰሚነትና ተቀባይነት በእጅጉ ከፍ እያለ እንደመጣ ተመላክቷል። ዛሬ እንግዲህ ግንቦት 5 2018 ዓመተ ምህረት የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝም ወደ አዲስ አበባ አቅንተዋል። እንዲሁም የፈረንሳይ ፕሬዝዳንትም አዲስ አበባ ገብተዋል። ኢትዮጵያ የዲፕሎማሲ ማዕከል እየሆነች የዓለም አቀፍን ስበት እየሳበች የምስራቅ አፍሪካ ኮከብ እየሆነች ቀጥላለች። ጠላቶቻችን አይሳካላችሁም። በንግግር በድርድር የማትቀበሉ ትንኮታኮታላችሁ። አሁን የወጣ እጅግ አሳፋሪ ድርጊት ማለት በቤኒሻንጉል ጉሙዝ በንጹሃን መንገዶች ላይ በደረሰ ጥቃት ከ20 በላይ ሰዎች ህይወታቸው ማለፍ ተሰምቷል። በተለይ ግንቦት 4 ላይ የተወሰደ ነው የተባለው ከአሶሳ ወደ ግልገል በለስ ሲጓጓዝ የነበሩ ሁለት የህዝብ ማመላለሻ አውቶቡሶች ላይ በታጣቂዎች በተፈጸመ ጥቃት ከ20 በላይ የሚሆኑ ሰዎች ህይወታቸው ሲያልፍ ከ30 ሰዎች በላይ ደግሞ ቀላልና ከባድ ጉዳት እንደደረሰባቸው የደረሰው መረጃ ያመለክታል። ጥቃቱ የፈጸሙት መንገደኞች ማኩሽ ከተማ አድረው ጉዟቸውን በጀመሩ ወቅት ሲሆን አጥቂዎቹ አውቶቡስ ሙሉ በሙሉ ማቃጠላቸው ታወሳን የተባለው ምንም በማያውቁ ንጹሃን ዜጎች ላይ ይሄ ሁለተኛ ድርጊት እንደተፈጸመ ተመላክቷል። ሰላም ይቅደም፣ ጦርነት አይጠቅምን፣ ዘራፊና ዘራፊ ቡድን ነጻ እናወጣለን የሚሉ አያዛልቃቸውም። ይህ የተሸናፊነት አንዱ ማሳያ መንገድ መሆኑ ተመላክቷል። ኢራን ከአሜሪካ ጥቃት መፍራት እንግዲህ አውሮፕላኖቿን ወደ ፓኪስታንና አፍጋኒስታን እያዛወረች መሆኑ ተሰምቷል። በመካከለኛው ምስራቅ ያለው ውጥረት በከፍተኛ ሁኔታ እየጨመረ ባለበት በዚህ ወቅት ኢራን ወታደራዊ እና ሲቪሊያን አውሮፕላኖቿን ከአሜሪካ ሊሰነዘር የሚችል ጥቃት ለመጠበቅ ወደ ጎረቤት ሀገሮቿ ማሸሹ ተመላክቷል። በዛው ልጅ ዶናልድ ትራምፕም ወደ ቻይና ማቅናታቸው ከ10 ዓመታት ቆይታ በኋላ እጅግ አነጋጋሪ የሆነ ጉዳይ ነው። ፓኪስታንም እንግዲህ ማለት ኢራን ይህን በመስጋት እንግዲህ ተዋጊ ጀቶቿን ሲቪሊያን አውሮፕላኖቿን ወደ ጎረቤት ሀገር ማዘወራም ተመላክቷል። አሜሪካ እጅግ አነጋጋሪ ከሆኑ በርካታ መረጃዎች እየወጡ ይገኛሉ። አሜሪካ ዓለምን እጅግ ከሚያነጋግሩ ወይ ትጥቋ ወይ ኒኩለር ቦምቧን የተባለ ይገኛል። ዓለምን የሚያስበረግገው በተለይ የአሜሪካ ንብረት ክንድ ሚስጥራዊ ይፋም እየተደረገ ይገኛል። በተለይ F-22 F-35 የተዋጊ ጀቶች እንዲሁም ቢቱ ቦምብ ጣዮች እነዚህ በአሜሪካ ከፍተኛ ሚና ከሚጫወቱት ትጥቃ በቀዳሚነት ይዛሉ። እነዚህ ከራዳር ውጭ መሆናቸው ወይም ደግሞ የራዳር መረብ ጥሰው በመግባታቸው እንግዲህ ዓለምን በእጅጉ እየተፈታተነ ከሚገኙ እነዚህ ከራዳር ውጭ የሚሆኑ ተዋጊ ጀቶች ናቸው። ለዚህ ደግሞ አሜሪካ ክንዷን ጠንከር ያደረገ እንደሚገኝ ተመላክተ የሚገኙ ኒኩለር ሌሎች ሀገሮችም ታጥቀዋል፣ እሷም ታጥቃለች። ነገር ግን እነዚህ ዘመናዊ ተዋጊ ጀቶች አሜሪካ በከፍተኛ ሁኔታ ክንዷን ጠንከር እያደረገ እንደሚገኙ እነዚህ ተዋጊ ጀቶች ባይዘይ ሌሎች ሀገሮች ጥቅም ላይ አታውላቸውም፣ ለራሷ ብቻ የምትጠቀምባቸው የሚገኘው። ስለዚህ ለብሔራዊ ጥቅማቸው ምን ያህል እንደሚሰሩ እኛ ደግሞ ወደ ራሳችን ስንመለስ ከሚያስቅም ከሚያሳፍርም ጉዳይ ብሔራዊ ጥቅማችን አሳልፈው ለመሸጥ የሚሰሩ ባዳን ባንዳ አስፈጻሚዎች አሉ። አሁን ጎጃም የተፈጸመው ጉዳይ ይሄ ነው። እርስ በርሱ ከአንድ ሳይሆን መንግስት ለመሆን የሚያስቡ። ስለዚህ ሰከም በሉ። ሰላም ለሀገራችን ያድርግ። መልካም ቀን እንዲሆን እመኛለሁ። ላይክ ሼር ማድረግ እንዳይረሳ።